ሰላም የሃሚንግ ስፖርት ተከታታዮች የለተሰኙ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። በቅድሚያም የእንግሊዝ የኤፍኤ ካፕ የሩብ ፍጻሜ በትናንትናው ዕለት የተደረገ የመጨረሻ ጨዋታ እንመለከታለን። ሊድስ ዩናይትድ ከ39 ዓመት በኋላ ለግማሽ ፍጻሜ ደርሷል። በእንግሊዝ ኤፍኤ ዋንጫ ሩብ ፍጻሜ ሊድስ ዩናይትድ ዌስትሃም ዩናይትድን በመለያ ምት በማሸነፍ ነው ለግማሽ ፍጻሜ መድረሱን ያረጋገጠው። በለንደን ስታዲየም በተደረገው ጨዋታ ሊድስ ዩናይትድ በታናካና ካልቨርት ሉዊን ግቦች እስከ 90ኛው ደቂቃ ድረስ 2-0 ሲመራ ቢቆይም በጭማሪ ሰዓት በዌስትሃም ዩናይትድ በተቆጠሩበት ግቦች ሁለታቻ ሆኗል። ማቲያስ ፈርናንዴዝ እና ዲሳሲ የዌስትሃም ዩናይትድን የአቻነት ግቦች ከ90 ደቂቃ በኋላ በማስቆጠር ዌስትሃምን አቻ በማድረግ ጨዋታው ወደ ጭማሪ ሰዓት እንዲሄድ አድርገው ነበር። ሁለቱ ቡድኖች መደበኛ 90 ደቂቃውን ተጫውተው ጭማሪ 30 ደቂቃ ላይ ዌስትሃም ዩናይትድ የተሻለ ተጭኖና የጎል ዕድሎችን ፈጥሮ ነበር። በተጨመረው 30 ደቂቃ ግብ ባለማስቆጠራቸው ሁለቱም ቡድኖች በተሰጠው መለያ ምት ሊድስ ዩናይትድ ዌስትሃም ዩናይትድን 4-2 በማሸነፍ ከ39 ዓመት በኋላ ለግማሽ ፍጻሜ ደርሷል። የኤፍኤ ካፕ የግማሽ ፍጻሜ ጨዋታዎች በቀጣይ በዌምብሌይ ስታዲየም የሚደረጉ ሲሆን ማንቸስተር ሲቲ ከሳውዝሃምፕተን እንዲሁም ቼልሲ ከሊድስ ዩናይትድ ተገናኝተዋል። በአዶቤ ሴቶች የእንግሊዝ ኤፍኤ ካፕ የሩብ ፍጻሜ ጨዋታ ብራይተን ኤንድ ሆቭ አልቢዮን አርሰናልን በማሸነፍ ከውድድር ውጪ አድርጎታል። አርሰናል በወንድም በሴትም ከእንግሊዝ የኤፍኤ ካፕ ውድድር ውጪ ሆኗል። የብራይተን ኤንድ ሆቭ አልቢዮንን ጎል ሃሊ በ48ኛው ደቂቃና ሃይስ በ63ኛው ደቂቃ ላይ አስቆጥረዋል። ሊቨርፑልም ቻርልተን አትሌቲክን በዛራሾ 1 ጎል በማሸነፍ ግማሽ ፍጻሜውን የተቀላቀለ ክለብ ሆኗል። የሊቨርፑል ሴቶች ቡድን በእንግሊዝ የሴቶች አዶቤ ኤፍኤ ካፕ የግማሽ ፍጻሜ ውድድር ሲደርስ ለ8ኛ ተከታታይ ዓመት ነው። በዛሬው ዕለትም የሚደረጉ ጨዋታዎች ሲኖሩ ቼልሲ ከቶትናም፣ በርሚንጋም ሲቲ ከማንቸስተር ሲቲ ጨዋታቸውን ያደርጉና ቀጣይ ግማሽ ፍጻሜውን የሚቀላቀሉ ክለቦች ይለያሉ። በጣሊያን ሴሪኤ ኢንተር ሚላን ሮማን በማሸነፍ የጣሊያን ሴሪኤ መሪነቱን ቀጥሏል። የኢንተር ሚላንን ጎሎች ማርቲኔዝ በሁለተኛው ደቂቃ፣ ካላንጉሉ በ47ኛው ደቂቃ፣ ማርቲኔዝ በ52ኛው ደቂቃ፣ ቱራን በ55ኛው እና ባሬላ በ63ኛው ደቂቃ ሲያስቆጥሩ የሮማን ሁለት ጎሎች ደግሞ ማንቺኒ በ40ኛው እና ፔሊግሪኒ በ70ኛው ደቂቃ ላይ አስቆጥሯል። ኢንተር ሚላን ሴሪኤውን በ72 ነጥብ አንደኛ ሆኖ ሲመራ፣ ኤሲ ሚላን በ63 ነጥብ ሁለተኛ፣ ናፖሊ በ62 ነጥብ ሶስተኛ ደረጃ ላይ ሲይዝ የሴስክ ፋብሪጋሱ ኮሞ በ57 ነጥብ አራተኛ ደረጃ ላይ ተቀምጧል። በፍሬንች ሊግ በተደረገም ጨዋታ ሞናኮ ኦሊምፒክ ደ ማርሴይን 2-1 አሸንፏል። ጎልቪን በ59ኛው እና ባሎጋን በ74ኛው ደቂቃ የሞናኮን ጎሎች ሲያስቆጥሩ የኦሊምፒክ ደ ማርሴይን ብቸኛ ጎል ጉሪ በ85ኛው ደቂቃ ላይ አስቆጥሯል። ፒኤስቪ አይንዶቨን የኤርዲቪዜ ቻምፒዮን ሆኗል። በፒኤስቪ አይንዶቨን ሊጉ ሊጠናቀቅ 5 ጨዋታ እየቀረው የኤርዲቪዜውን ዋንጫ ለ3ኛ ተከታታይ ጊዜ አንስቷል። በ29ኛው ሳምንት የሆላንድ ኤርዲቪዜ ጨዋታ ኡትሪችን 4-3 ያሸነፈው ፒኤስቪ በ71 ነጥብ ዋንጫውን ማንሳቱን አረጋግጧል። በፒተር ቦዝ የሚመራው ፒኤስቪ የኤርዲቪዜውን ክብር ለ27ኛ ጊዜ ያሸነፈበትም ሆኗል። በመጨረሻም በሰሜን አሜሪካ ካናዳና ሜክሲኮ ጣምራ አዘጋጅነት በሚካሄደው የ26 የዓለም ዋንጫ የመጀመሪያው የትኬት ሽያጭ ይፋ መደረጉን ተከትሎ ለፍጻሜው ጨዋታ የቀረቡ የቪአይፒ ትኬቶች ዋጋ እስከ $11,000 መድረሳቸው ከፍተኛ መነጋገሪያ ሆኗል። ፊፋ በቅርቡ በጀመረው በዚህ ሽያጭ ሂደት ሆስፒታሊቲ የተሰኙት እነዚህ ትኬቶች ከምግብና ከተለያዩ አገልግሎቶች ጋር ተዳምረው የቀረቡ ቢሆንም ዋጋው ካለፉት ዓመታት ጋር ሲነጻጸር እጅግ ከፍተኛ መሆኑ በስፖርት ቤተሰቡ ዘንድ ትችትን እያስከተለ ይገኛል። በተለይም በኒው ጀርዚ ሜት ላይፍ ስታዲየም ለሚካሄደው የፍጻሜ ጨዋታ የቀረቡት እነዚህ ትኬቶች የማይቀመሱ ሆነው መገኘታቸው እግር ኳስ የሀብታሞች ብቻ ስፖርት እንዳያደርገው በተንታኞች ዘንድ ስጋት ተፈጥሯል። ፊፋ በዚህ ሽያጭ ዘዴው በቢሊዮን የሚቆጠር ዶላር ትርፍ ለማግኘት ማቀዱን የገለጹት ባለሙያዎች የዋጋው ውድ መሆን የ2026ቱ የዓለም ዋንጫ በታሪክ ውዱ ውድድር ሊሆን እንደሚችል ማሳያ መሆኑን ጠቁመዋል። ምንም እንኳን መደበኛና ተመጣጣኝ ዋጋ ያላቸው ትኬቶች ገና ለሽያጭ ባይቀርቡም ደጋፊዎች አነስተኛ ዋጋ ያላቸውን አማራጮች ለማግኘት በጉጉት እየጠበቁ ይገኛሉ። በቀጣይ ወራት መደበኛ ትኬቶች ይፋ ይደረጋሉ ተብሎ ቢጠበቅም አሁን ላይ የተስተዋለው የቪአይፒ ትኬቶች ዋጋ ግን የፊፋን ቀጣይ እርምጃ በንቃት እንዲከታተሉ አስገድዷቸዋል። አድማጮቻችን ለሃሚንግ ስፖርት ለለተሰኙ ያዝናቸው አጫጭር ስፖርታዊ መረጃዎች እነዚህን ይመስላሉ። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣
የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።